ተንሰውጣልኝ በቃ ውጣ ተንሰውጣ ይኸውልህ ጮኸ ተነሳውጣ ካሜራ አጥፋ አይደለም ከአንቺ ጋር የተገናኘ ጉዳይ አለው። አይ በቃ መወሻሸት እዚህ ጋር ምን ይሰራል? ምንድነው የሚያነዋሸው? ምንድነው ለኔ የሚያመሩ? አንቺ እዚህ ቤት ስትመጪ ጀምሮ ነው የሰውዬ መታመም የጀመረው። እኔ ምን አውቃለሁ እንዴ? ተረጋጊ። አንቺ እኔ ባስተዋልኩ በረዳው እሰራልሻለሁ አንቺ ላይ እኔ አንቺ በረዳው ነው እንደምታረኘው ምንድነው ጆር ያለው? ጭራሽ ደብቀሽልኝ። አዎ ባልሽ ራሱ እንዲታመም ያደረግሽው አንቺ ነሽ። ምክንያቱም ክፉ ናት አልኩህ እኮ እንዴ። እኔ ሌላው ሰው ክፉ ስለሆነ ብቻ ይሄን ነገር ያደርጋል ማለት ነው። ለምን ፈልገሽ ነው አንቺ? ምን ለነገር እኮ የሰው ልጅ እኮ ነው ሲናገሩበት ያንጨረጨረ ነው። የቱን እውነት? እኔ እስከ ዛሬ በቃ በውስጥ የደበኩት እውነት ይሄ ነው። ምክንያቱም ክፉ ናት አልኩህ እኮ እንዴ። እኔ ሌላው ሰው ክፉ ስለሆነ ብቻ ይሄን ነገር ያደርጋል ማለት ነው። ምን አይጥ በልቶስ ነው እዛ ምን ነው መንገድ ላይ ነው የተገኘው። በቃ ሰው እንዳይ አይፈልግም። ሰው እንደው የማይፈልገው እኛ ሰው ነን፣ አንቺም ሰው ነሽ አይደለ? እዚህ ጋር እናንተም እያያችሁት ነው፣ እኔም እያየሁት ነው። በሰላም ወይ የዛሬ 3 ቀን መተን ስናወራው እኮ በሰላም ነው ያወራን አይደለ? ሰው እንዳይው አይፈልግም እኮ። እሺ ወይ በሽታ ከሰው ማየት ጋር የሚገናኝ በግድ አይደለም። አላየውም ከዛ በፊት ምንም በግድ አይደለም እንዴ። ቆይ አንቺ የዚህ ቤት ምን ጠበቃ ነሽ? ጥበቃ ነሽ? ምንድን ነሽ? ይሄ ሰውዬ እኮ ነገር ቢሆን በኋላ በእኔ ነው ሰበቡ የሚሆነው፣ በእኔም በሚስቱ ነው ሰበቡ። ለምንድን ነው በአንቺ ሰበብ የሚሆነው? የሆነ ነገር ብታረጉትስ? ከአንቺ ጋር የተገናኘ ጉዳይ አለ? የታውቃችኋለሁ አይደለም? ከአንቺ ጋር የተገናኘ ጉዳይ አለው አይደለም? አንተ የሆነ ነገር አድርገህ ሄደህ እኛንን እዚህ ቤት ውስጥ የምንኖረው አብረን የምንውለው የምናድረው ምንድን ነው ነገር ማድረገው? እኔ እኮ ህጋዊ ሰው ነኝ። ገባሽ አይደለ? ዝም ብዬ ተራ ወይ ሌባ ወይ ሰርጎ ገባ አይደለም። ተንሰውጣልኝ በቃ ውጣ ተንሰውጣ። አልወጣም። ውጣ አልኩህ። ሰምኛለሽ? ተነሳውጣልኩ። ይኸውልህ ጮኸ ተነሳውጣ ካሜራ አጥፋ ናውጣልኝ አልኩህ። ስሚ ምንድን ነው የምሰማው? ነገር አዳምጪ። ምንም አዳምጥህ ነገር የለም። አንድ ነገር አዳምጪ። በቃ አንድ ነገር አዳምጪ። ዝም ብለሽ አዳምጪ። አዳምጥህ በቃ እንዴ። ባለፈውም የወጣንልሽ ያው አይ አይደለ ጫያት አይፈልግም። ለሱ ደህንነት ስንል ነው። ምንድነው ደህንነት ብትላ ስር ግዛ አንተ ማን ነህ? እሱ ላይ የጮሽበት ስለነበረ ዶክተር ነህ? ፖሊስ ነህ? ፖሊስም ነኝ፣ ዶክተር ሁሉንም ነኝ። አምጣ ማስረጃህን አምጣ። ሁሉንም ነኝ። ማስረጃህን አምጣ። ለአንቺ ምንም ነገር አላሳይሽም እንዴ። ማሳየት ላለብኝ አካል ለዚህ ቤት ባለቤት አሳይቻለሁ። ተው ግን በኋላ ማትወጣው ሲጉስ ነው የምትገባው። ውጣ ማለት ለምን ነው ያስፈራራሽኛል? አምጣ እኮ ማስረጃ አምጣ አልኩህ እኮ። ለምን ነው ቆይ አንቺ ነገ ጋዜጠኛ የምትሆኚው እንደዚህ ከኛ ጋር የተከራከርሽ ነው ዛሬ? ኖ አይደለም። እኔ ታውቃለሁ እንደኛ ላይ እዚህ ቤተሰብ ላይ ምን አስበህ እንደመጣ በምን አውቃለሁ? እኔ ወንድም ማለት ቆይ እዚህ ቤተሰብ ላይ እንደዚህ አይነት ነገር የሚያስብ ሰው አለ? ምንድነው የሚያስብ እንደዛ? አናውቅህም። ካሜራ ይዘህ እኮ ነው የመጣው። ይሄ ሁሉ ሰው ሰብስበህ እኮ ነው የመጣው። ካሜራ ይዤ የመጣሁት አንደኛ ለእናንተ ደህንነት ነው። ገባሽ? እያንዳንዱ ነገር የተቀረጸ ነው። ይሄ ብቻ ትልቅ ማስረጃ ነው። ገባሽ አይደለ? እኛ ጋዜጠኛውን እንዳናይ ነገ እኮ ህዝብ እያንጋገው ማምጣት ይችላል። ገባሽ? እዚህ ምክንያቱም ታዋቂ ጋዜጠኛ ነው ታሟል፣ የታዋቂው ጋዜጠኛ ታሟል ብዬ ሚዲያ ላይ ብለጥፍ ህዝብ ነው እዚህ ጋር የተንደረደረ የሚመጣው እሱ ለመጠየቅ። ገባሽ አይደለ? የፈለገ እሱ ያን ሁሉ ልትከለኪ ነው። ማን ስለሆነሽ ሰው ቢፈልግ የተለያየ ሆስፒታል ሄዶ ይታከም ነበር፣ ጸበል ይሄድ ነበር። በቃ ሰው ጸበል እኛ ልንወስደው ነው። ዛሬ ማመጣጣችን የነበረው ጸበል ለመውሰድ አይፈልግም። የትም ቦታ መሄድ አይፈልግም። በቃ ሰው እንዳያው አይፈልግም። ጸበል እኮ እንደሚሄድ ነግሮናል፣ ተነጋግረናል። ገባሽ? አንቺስ በመሀል ገብተሽ ከወጣ በኋላ አልሄድም ነው የሚላችሁ። እኛ ብዙ ጊዜ ሞክረናል፣ እኔም ባለቤቱ ሞክረናል፣ ግን አልቻለም። አንቺ የመጣሻት ለምን ታመመ? እኔ ምን አውቃለሁ በምን እንደታመመ? ለምንድን ነው የታመመው? አንቺ የመጣሽ እኔ በምን አውቃለሁ? አንቺ የመጣሻት ለምን? ቆይ ቁጭ ለምን ቁጭ ለውጣ ሰውዬ በእናትህ ጭራሽ የማህማኑ ያታው ውጣ አልኩህ። ተነሳ ዞር በል ውጣልኝ። አንቺ የመጣሻት ለምን የታመመው? ይሄው የታመመ ነው። ውጣ በቃ በእናትህ። በኋላ አንቺ የመጣሽ ሰዓት ለምንድን ነው የታመመው? ከአንቺ ጋር የሚያገናኘው ጉዳይ ከእኔ ጋር ምን የሚያገናኘው? ጀምር። ለምንድን ነው የመጣሽው እዚህ? እንዴ በቃ እዚህ መምጣት ስለነበረብኝ እኮ። ለምን መጣሽ እዚህ? ምን ልታረጊ መጣሽ? ለመማር ነው የመጣሁት። እዚህ ለመማር እዛ የለም እንዴ ትምህርት? አይ እዛ በቃ መማር አልችልም። የተመስገን ባለቤት እዛ ሀገር ነው እኮ ተምራ ብዙ ነገር አሳልፋ እዚህ ለዩኒቨርሲቲ የመጣችው። አዎ ግን በቃ እኔ ደግሞ ጋዜጠኝነቱንም በቃ ይኸውልሽ ጥሩ ድል አመቻችተንልሽ ነበር አንቺ ጋዜጠኛ እንድትሆኝ። እንደውም እኛን እንድትቀላቀይ፣ እኛም ጋዜጠኞች ነን፣ እኛን ተቀላቅለሽን ከኛ ጋር እንድትሰሪ ብዙ ነገር እናመቻችልሽ ነበር። ጋዜጠኛ እንደሆነ የምትረዳኝ እንዴት ነው? እንደዚህ በሰላም ማውራት እንችላለን። ገባሽ አይደል?
እስኪ ግቡና ቼክ አድርጉት እስኪ ያለውን ሁኔታ ተወሰነኛ እሷን እናውራትና ከዛ ወደ ጸበል ቦታ ይዘን እንሄዳለን። የተወሰናችሁ ብቻ ሁላችሁም አትሄዱ ለሱ ይበቃል። እሺ እስኪ ማለት ጋዜጠኛ ለመሆን ይኸውልሽ ብዙ ቀላል ስራ አይደለም። ጋዜጠኝነት ማለት ህዝብ ጆሮ መድረስ፣ ህዝብ አይን ላይ መድረስ ቀላል ነገር አይደለም። ያገኘሽውን ነገር ሁሉ ለሚዲያ ታስተላልፊያለሽ ማለት አይደለም። ያገኘሽውን እንዳለ አፍሰሽ ለሚዲያ ሰጫለሽ ማለት አይደለም። ብዙ ጉዳዮች አሉ። አሁን ይኸውልሽ ቀላል ነው። አንቺ ጋዜጠኛ እንድትሆኝ እኛ እናስገባሻለን። እኛ ብዙ መንገዶች አሉ። ብዙ ኮኔክሽንም ስላለን በገንዘብም በምንም አድርገን አንቺ ወደ ጋዜጠኝነት ትምህርት አልጨረስሽም ማለት ገና ነሽ። ጨረስኩ። ስንተኛ ክፍል ነሽ? 12 ከዚህ ማለት እድሜሽ ሄዷል። ግን እንዴት? ያው እኮ ነገር ያለው ገጠር ክፍለ ሀገር እያልኩኝ ብዙም አልተማርኩኝ። ለምን? ያው ቤተሰቦቼ እኔ ማስተማር አቅም ስለሌላቸው። አንቺ የማስተማር አቅም ስለሌላቸው አንቺ ሁሉም ነገር ጥለሽ ወደዚህ የመጣሽው ለዛ ነው? ቤተሰቦቼ በጣም በአቅማቸው ደካማ ስለሆኑ ያው ወደዚህ ከሷ ጋር መጣሁ። የአቶ ተካልኝ ልጅ ነሽ አይደል? ተካልኝና ወይዘሮ ህብስት ነው እሷ ራሴ ነገረችክ የቤተሰቦቼን? አይ ያው ክፍለ ሀገር ነበርኩኝ ሰሞኑን አንዳንድ ጉዳዮችን ለማጣራት ክፍለ ሀገር ሄጄ ነበር። ግን ማጣራት ያለብኝ አንዳንድ ጉዳዮች ለሌላ ስራ ጉዳይም ሄጄ ነበር ክፍለ ሀገርና ክፍለ ሀገር በሚሄድበት ሰዓት ግን ወይዘሮ ህብስትና አቶ ተካልኝ ማለት ሀገሩ ላይ የታወቁ ባለሀብቶች እንደሆኑ የሰማሁት። ምንም ሀብት የላቸው ማለት እኔም መማር ስላቃተኝ ነው የሚከፍሉልኝ። አትርበተበሽ ምንም ማለት የደነገጥሽ ነው ምንድነው? አይ የተረተበትኩ ሳይሆን አይ ይሄን ያላንተ ስለኔ ማጣራቱ ለምን አስፈለገ? ሁለተኛ ነገር ደግሞ ከኔ በላይ ስለኔ ቤተሰቦች ህይወት አንተ አታውቅም። ነው እኔ ስለ አንቺ ለማጣራት አይደለም ክፍለ ሀገር ሄድኩት። የተመስገንን ባለቤት ያው ስማ መጥራት ስላላስፈለገ ነው እንጂ የተመስገን ባለቤት የሷ ቤተሰቦች ጋር ነበር ሄድኩትና እዛ በሚሄድበት ሰዓት ነው ስለ አንቺ ነገር ነው። አንቺ ለምን እንደመጣሽ እዚህ ልማር ነው የመጣሁት። እሷ ናት እንደውም በቃ ካልሄድን ምናምን ስትለኝ እኔ ጋር ጭራሽ እሷ አንቺ አይደለሽ እንዴ ካልሄድኩ ብለሻት የመጣሽው እዚህ? እኔ አይደለሁም ራሷ ናት። ካለሽ እንደውም ቤተሰቦቿ የሷ ቤተሰቦች አቅም የላቸውም። እነዚህ እኮ ገና አዲስ ሙሽሮች ናቸው። ገና እንኳን ተደራጅተው አልጨረሱም። እንዴት ትሄጃለሽ ሲሉሽ አይ እኔ አጋቸው የቤት ሰራተኛቸው ሆናለሁ እንደውም ምንም ገንዘብ ምንም አልፈልግም ከነሱ እንደዚህ ብለሽ የመጣሽ እንደውም ከቤተሰቦችሽ ገንዘብ እንደምታስልኪውላ ሰምተናል። ያስላክሽ እዚህ እንደምታስቀምጪ። እኔ ባስልክ ኖሮ እዚህ ቤት ውስጥ ምን ሰራለሁ? የራሴን ስራ ከፍቼ አልኖርም እንዴ? ራሴን ቤት ተከራይቼ ጽድት ብዬ አልኖርም እንዴ? ቤተሰቦች ሀብታም ከሆኑ ምን ከነሱ ጋር ሀብታም እንደሆኑ እናውቃለን እኮ። ሀብታም ቢሆን ነገርኩ እኮ። ከዛማ አቶ ተካልኝና ወይዘሮ ህብስት እንደውም እዚህ ሀገር በጣም የታወቁ ተመስገን ሚስት ያለችበት ሀገር ያሉ ታዋቂ ሰዎች ናቸው። በጣም በእርሻ ስራቸው በምናቸው ታውቀው ብዙ ደረጃ የደረሰው ሰዎች እንደሆነች ነው የምናውቀው። ማነው እንደዚህ ብሎ በውሸት የሞላ? ምንድነው በውሸት የሞላ? ይሄ እኮ በውሸት መሞላት እኮ ነው። እነዚህ አይደሉ አንቺ አባትና እናት? አዎ እነዚህ ናቸው። ግን እናትሽ እንደዚህ ወርቅ በወርቅ ለብሳ አሁን ነው ምን ወርቅ ነው ይሄ? ይሄ ከትላንትና ወደ የተነሳ ፎቶ ነው። ያማል እንደ ከትላንትና ጋር ይሄው ደሃ ናቸው አይደል? አዎ ደሃ ናቸው። ይሄ መኖሪያ ቤት ታዲያ ማን ነው? ነገርኩህ። ይሄ ጎረቤታችን ነው። የማን ጎረቤት? ከኛ ቤት ጎን አሉ ሀብታም ናቸው። ይሄ እናንተ መኖሪያ ቤት ይሄው ውስጡ እንደውም ይሄው ስላላወቁኝ ደግ ሰው ነው የተቀበሉኝ። ራሱ ቤተሰብ ነኝ ዘመድ ነኝ ከውጭ የመጣ ዘመድ ነው ተብሎ ነው ቤተሰቦች እንደዚህ ለፎቶ ብለው ወይ እንደዚህ ተነስተው ከጎረቤታችን ወይ ወርቅ ምናምን ወስደው ተነስተው ነው እንጂ የሚሆነው የኔ ቤተሰቦች አይደለም ወርቅ ለመግዛት ጫማ እንኳን መቀየር የማይችሉ ናቸው። ጫማ መቀየር የማይችሉ ይሄው ታዲያ ይሄ ምንድነው? ይሄው ነገርኩ። ከሰው ተበድረው እንደዚህ ዝንጥ ብለው እንደዚህ ቆንጆ ሆኖ አምሮባቸው ይሄ ከሰው ተበድሮ ለብሰው ይሆናል። ወላ ከትናንትና ወዲያና ምናምን ራሱ ብር ካላክሽልን የሆነ ነገር እንኳን አድርገሽ ብር ፈላልገሽ ላኪልን ነበር ሲሉኝ ነበር። የሚበላ የሚጠጣ እንኳን አጥቶ ቤት ውስጥ። እሺ እንዴት ነው እናቴ ይሄ የሚበላና የሚጠጣ ቤት ውስጥ ከሌለ እንዴት ነው ወርቅ እንደዚህ ጫማ ልታረግ የምትችለው? ጎረቤታችን ሀብታም ጎረቤቶች አሉ። እነሱ አትርበትበቺ ችግር የለም እኮ እኛ ልሽ አሁን አንድ ጉዳይ ነው የምጠይቅሽ። እዚህ ቤት የመጣሽው ለምንድን ነው? ልባር ነው የመጣሁት። ትምህርት እዛም አለ ሁሉም ነገር ተሟልቶልሻል። ደግሞ ጋዜጠኝነቱን ፈልገዋለሁ። በቃ ጋዜጠኝነቱ ገና 12ኛ ክፍል ነሽ። አሁን
ከመጣሽ 1 ዓመት ነው። እዛ 11ኛ ክፍል እያልሽ ነው እዚህ ካልመጣው ያልሽው እዚህ 12 ገባሽ። ነገርኩህ እኮ እዛ በስነ ስርዓት አያስተምሩም። እኔ ደግሞ የምፈልገው በቃ ትልቅ ጋዜጠኛ ነው። ይሄን ያህል ዓመት ዝም ብለሽ ታዲያ እንዴት አሁን ልትመጪ ቻልሽ? ነገርኩህ እኮ በቃ ትልቅ በቃ ህልሜ ቀን ከቀን እየጨመረ መጣ። ትልቅ ጋዜጠኛ መሆን ስለምፈልግ የተሻለ ቦታ መጥቼ ነው መማር ያለብኝ። አይደለም እዚህ ለመኖር ይቅርና እየተመላለስሽ እንኳን በስነ ስርዓት መማር ትችያለሽ። ምክንያቱም ቤተሰቦችሽ ባለሀብት ናቸው። ቤተሰቦችሽ ባለሀብት ናቸው። ገባሽ አይደለ? እያንዳንዱን ነገር እናውቃለን። እያንዳንዱን ነገር እናውቃለን። እኛ ከኔ በላይ ከኔ ከልጃቸው በላይ መቼም አታውቅም። እያንዳንዷን ሁሉንም ነገር እናውቃለን። ወንድም በቃ ውጣልኝ። ከሻክ ተነስታ ውጣ። ወዴትም አልወጣም። ምንድነው የምትለኝ? ምንድነው ዓላማሽ? ምንም ዓላማ የለኝም። እዚህ ቤት የመጣሽበት ዓላማ ለመማር በቃ ተምሬ ለመስራት ነው ዓላማዬ። ተምረሽ ለመስራት? አዎ። ሌላ ምን ዓላማ ሊኖረኝ ይችላል? ሻው ምንድነው የምትለኝ? ምን አድርጊ ነው ቆይ የምትለኝ? ስሚኝ አሁን እስካሁን የጭቅጭቅ ጊዜ አልፈናል። ብዙ ተጨቃጨቅን። እኛን አስወጣሽን አክብረንሽ ያው በጣም ሰው እናከብራለን። ሲበዛ ወንጀለኛም ሆነ ህጋዊም ሰው ሆነ ምንም ሰው ሆነ እናከብራለን። አክብረንሽ ነው እስካሁን በሰላም ስንኖረሽ የነበረው። ገባሽ አይደል? ከዚህ በኋላ ስሚኝ፣ ይሄ ግለሰብ ታሟል፣ በሽታው እየበዛበት ነው። ብዙ ነገሮች አጣራን። ነገር ግን የህክምና ጉዳይ ላይ አንድ ሰው ታመመ ከተባለ ህክምና ቦታ ሲሄድ ምናልባት ውስጡ ያሉ ነገሮች ካሉ ይደበቃሉ እንጂ በምንም ተአምር ሰው ታሞ ሆስፒታል ሲሄድ ጤነኛ ከሆስፒታል ሲወጣ ደግሞ በሽተኛ የሚሆንበት ምንም አይነት ምክንያት የለም። ገባሽ አይደለ? ምናልባት ዶክተሮች አኑን፣ ነገር ግን ስለ እንደዚህ አይነት ጉዳዮች አይጠፉንም። በዛ ላይ መጠየቅ ያለብን አካላቶች ይጠይቀናል። እነዚህ ነገሮች ደግሞ እንዳለ ቀጥታ ወደ አንቺ ያመራሉ። ምንድነው ወደ እኔ የሚያመሩ? አንቺ እዚህ ቤት ስትመጪ ጀምሮ ነው የሰውዬ መታመም የጀመረው። እኔ ምን አውቃለሁ እንዴ? እኔ እኮ በሰላማዊ መንገድ ነው የመጣሁት። አንቺ ትማሪያለሽ፣ ነገር ግን ቤት በአብዛኛው ሰዓት የምትውይ አንቺ ነሽ። የተመስገን ሚስት ስራ ነሽ በአብዛኛው። አንዳንዴ አዳርም ትሰራለች፣ ቀንም አዳርም እያለች ነው የምትሰራው። እሱን ነገር እናውቃለን። ቤት ያለሽው አንቺ ነሽ። ለዚህ ልጅ መታመም ተጠያቂ የምትሆኚ አንቺ ነሽ ማለት ነው። ምንም እኔ ተጠያቂ የምሆንበት ምክንያት የለም። በቃ የመጣሁት በቃ በግዴታ ነው። በግዴታ ማለት በቃ እሷ በግዴታ ነው ከቤተሰቦቼ ቤት ይዛኝ የመጣችው ማለትማ በቃ አስተምርሻለሁ ምናምን ብላ ነበር ይዛኝ የመጣችው። እኔ በፊት አንድ ላይ ያለን አብረን ነበረ ሰፈር ውስጥ የምንለው ጎረቤት ነን። ለእኔ መልካም ነገር ነበር የምታስበውና በቃ ለእኔ መልካም አስባ ነው ብዬ ያው ቤተሰቦቼ ጋር እያለሁ ያው እንደነገርኩ ቤተሰቦች ችግረኞች ናቸው። ጥሩ ትምህርት ቤት ምናምንም የለም እና በግዴታ ነው ይዛኝ የመጣችው። መጀመሪያ ላይ እንደምታስተምረኝ በቃ እንደምታግዘኝ ምናምን የመንግስትም ትምህርት ቤት ገብቼ እንድማር እንደምትረዳኝ አሪፍ ትምህርት ቤት ምናምን ነበር የነገረችኝ። ከዛ ይዛኝ ከመጣች በኋላ ግን ያ ሁሉ ነገር የለም። በቃ እኔ ነኝ የቤቱን ስራ የምሰራው፣ መተኛት ነው ስራዋ። በቃ በዚህ አጋጣሚ በጣም ክፉ ሴት ናት፣ በጣም ጨካኝ ናት። እንደዚህ አልነበረችም በፊት አንድ ላይ እያለን አንድ ላይ ስንኖር ምናምን እንደዚህ አልነበረችም። ማለት እኛ ሀገር ክፍለ ሀገር በመተሳሰብ ነው የምንኖረው። በቃ ጎረቤት ለጎረቤት አንዱ ሲቸገር አንዱ እንትን ይላል ምናምንና እንደዛ መስለኝ እኔም የመጣሁት። ግን እዚህ ከመጣሁ በኋላ ሁሉ ነገር የተለየ ነው። ስመጣ ባለቤቷም ታሟል። እኔ ከመጣሁ በኋላ አይደለም የታመመው። መጀመሪያ ላይ ነው ክፍለ ሀገር እያለች ልትመጣ ስትል ነው በቃ ታመመችው። የታመመ የተባለችው ተደወለላት። እዚህ አብራችሁ ስትመጡ ግን ይሄ ሰውዬ እየባሰበት መጣ እኮ። መጀመሪያው ታሟል። እኔ ግን ይሄ ምክንያት በጣም ነው ግራ የሚገባኝ። እንዴት እንዲህ ሊታመም እንደቻለ ሰምተዋል፣ ይጮሃል ምናምን በቃ እንደ መንፈስ ነገር ነው ያለበት። ለዛም ነው ሐኪም ቤት ሲሄድ በሽታው ሊገኝለት ያልቻለ እና እንዲሁ ስጠረጥር እሷ ናት እንደዚህ እንዲታመም ያደረገችው። በቃ እኔ የምነግርህ ነገር ይሄንን ምክንያቱም እሷ ማለት እንዴት ልታሰማውሻለች እኔ አላውቅም። ምክንያቱም እኔ ላይም ክፉ ናት፣ ጨካኝ ናት በጣም። ማታ ከስራ ስትመጣ ትጮህበታለች፣ ትናገረዋለች ምናምን። እኔ ነኝ የምንከባከበው ቤት ውስጥ። ስንከባከብ ራሱ ምግብ ስጠው ራሱ እንዴት ምግብ ትጨዋለሽ የራሱ ጉዳይ ምናምን ነው የምትለኝ። በቃ እንድንከባከበው አትፈልግም። ለዛም ነው
እናንተም ወይ ከሷ የተላካችሁ ትሆናላችሁ ብዬ አስቤ ነው የጮኩባችሁ። ከሷ ማለት እሷ ያውልሽ የመጣችሁ እኛ ጋር ሚዲያችን መጣች ያለውን ነገር ነገረችን። ባለቤቴ ታሟል እርዱልኝ ነው ያለችን። እኔ ደግሞ ማቀው እኔ ነኝ እንግዲህ ያለ ቤት ውስጥ አብሬያት ሙሉ ማድረው ስትፈልግ ቤት አትመጣም፣ ውጪ ነው የምታድረው። ስራ ይሁን የት የምታድረው የት ይሁን የምታድረው እኔ ምንም ማቀው ነገር የለም። 2 ቀንም ማድረው ትመጣለች። መጣም የቤቱን ስራ አትሰራም። ትምህርት ቤት ሰዓትም ሲረፍድብኝ እንዴ በቃ አንዳንዴ ነው ትምህርት ቤት የሚሄድኩኝ ያለሁት እንዲ ሁሌ አይደለም። ምክንያቱም የቤቱን ስራ ነው የምታሰራኝ ቀኑ ሙሉ። ከዛ ደግሞ እሱን ጠብቂ ትለኛለች። ጠብቄም ደግሞ ምግብ ምን ሰው አትፈልግ። በቀን አንዴ ወይ 2 ነው እንዲበላ የምትፈልግ እና እኔም አሁን ላይ ውስጤ የሚጠራጠር የሚፈራው ነገር እሷ ትሆን ወይ እንደዚህ ያደረገችው። ምክንያቱም በጣም ክፉ ናት፣ ጨካኝ ናት። በጣም ሰው ፊት ታስመስላለች። እኛ ጋር ስትመጣ ደግሞ ሌላ ሰው ናት። በቃ አውሬ በላት። እኔ ምን አይነት ፍጥረት እንዳላት አላውቅም። ምን ባህሪዋን ምን እንደቀየረው አላውቅም። ምን እንደዚህ እንደለወጣት አንድ ፈጣሪ ብቻ ነው የሚያውቀው። እና እንዲሆን ያደረገችው እሷ ናት ብዬ ነው የማስበው። እኔም ምንም እንትን ያልኩት ነገር የለም። እኔም እዚህ ጋር ተጎጂ ነኝ፣ እሱም እዚህ ጋር ተጎጂ ነው ይሁን ያለነው። ግን ይሄው እናንተ ፊት መታ አስመሰለች። ባሌ ታሟል ምናምን አለቻችሁ። ግን ይሄ ሁሉ መንስኤ የመጣው ከሷ ነው ብዬ ነው የማስበው። ምክንያቱም ከጥላቸው አንፃር እሱ ላይ ከምታደርገው አንፃር ያው እሷ ያሳመመችው ብዬ ነው የማስበው። እንዴት እንደዚህ ልታስብ ቻልሽ? ምክንያቱም ክፉ ናት አልኩህ እኮ። እኔ ሌላው ሰው ክፉ ስለሆነ ብቻ ይሄን ነገር ያደርጋል ማለት ነው እንዴ? እንዴት ነው ታዲያ ባሏ ሆኖ ታሞ እንዴት ነው ልትንከባከበው ማትችል? በጣም ነው የምታንቋሽሸው ምናምን። ከሱ ጋር እንኳን ማደር አትፈልግ፣ እንዲነካት አትፈልግም፣ እንዲጠራት አትፈልግም። ምግብ እንኳን አንዳንዴ መብላት ያቅተዋል። በቃ እጁ ይንቀጠቀጣል ምናምን። አጉርሽኝ እንኳን ሲላ የራሱ ጉዳይ ከፈለክ አትብላ እና ምን በቃ እኔ የምንከባከበው ይሄን ሰውዬ እና እንዴት ነው እቺ ሴትዮ ይሄን ሰውዬ ምንም ነገር አላደረገችውም ተብሎ የሚታመን? ውጪ ነው የምታረው። ስትፈልግ ትመጣለች፣ ስትፈልግ ቆያለች። እና እቺ አሁን ጥሩ ሴት ናት ትላለህ? አይደለችም። ለእኔ አይደለችም። እኔ ለአንተ ትሁን አላውቅም። ይሄ ክፋቷ ነው የሚታይ። ማለት ግራ ያጋባል። እውነት ለመናገር ግራ ያጋባል። እንደዚህ ባለ ጉዳይ ሆና ራሷ ነች የመጣችው። እንግዲህ ስታስመስል ነው አልኩህ እኮ አይደለም። አንተ ጋር ጎረቤት ራሱ እንዴት ነው የምታስመስል? ታዲያ ቆይ ከመጀመሪያ ጀምሮ ይሄንን ነገር ለምንድን ነው ያልነገርሽኝ? በቃ አላውቅም። የእነሱ ሚስጥር ማውጣት ስለማልፈልግ ማለት የቤታቸው ገበና ነውና ማውጣት አልፈለኩም። ጸበል እንኳን መሄድ ይፈልጋል ይሄ ሰውዬ፣ ግን በቃ ይዞታል። እንዴት አትፈልግም? ሐኪም ቤት ራሱ በቃ አንድ ሐኪም ቤት ብቻ ነው በቃ እንዲድን አትፈልግ። እኔ በቃ ይሄንንም ነገር የደበኩት እንትን ለማለት ነው እንጂ እኔ ክፉ ነገር አስቤ አይደለም። የእነሱን ገበና ላለማውጣት። እንዴት ዋልሽ? ሰላም ነው? እንዴት ነሽ? ሰላም ነው? እስኪ ቁጭ በይ፣ አረፍ በይ። አዋይ ስለ ባለቤትሽ እኮ እያወራን ያው እንግዲህ በሰላም አልነበረም ባለፈው ወጣ ነው እንግዲህ እንደነገርኩሽ በስልክ ያው በጣም ለቤታችሁ ስለምታስብ ያው ባለቤትሽ ሲጨነቅ አይታ እኛን አስወጥታን ነበር። በጣም ጥሩ ሰው ነች እውነት። እና እየነገረችኝ ነበር። ትንሽ እስኪ ጠጋ በይ፣ ወንበሩን እንትን አምጡልኝ። እና እየነገረችን ነበር ስለ ጥሩነትሽ፣ ስለ ብዙ ነገር እየነገረችን ነበረ፣ ስለ አንቺ ጥሩነት። አሁን እንግዲህ ብዙ መልካም ነገሮች እንዳረግሽላት፣ ባልሽ እንዴት እንደምትንከባከቢ በጣም ብዙ ነገር እየነገረችን ነበር። እሷንም እንዴት እንደምትንከባከቢያት በጣም ብዙ ነገር እሷንም እንዴት እንደምትንከባከቢያት እሷንም እንዴት እንደምትንከባከቢያት እንደ ራሴ አድርጌ ልይዝ ነው ያመጣሁት። እንደ ልጅ አድርጌ ልንከባከባት ነው ያመጣሁት። ስለዚህ ግዴታ እኔም ባሌም የምንችለውን እያደረግን ነው እንግዲህ በአቅማችን። እንግዲህ ጥሩ እሷን በትምህርቷ እንደምታኮራኝ ተስፋ አደርጋለሁ። እንግዲህ በሱ ነው ውጤቱን የምናየው ደግሞ። አይ ጥሩ ነው። እሷም የነገረችን ነገር በጠቅላላ አሁን ደስ የሚሉ ነገሮች ነው ስላንቺ ስትነግረን የነበረውና ምን ያህል እንደተቀራረባችሁና ቤተሰብነታችሁ ምን ያህል እንደጠነከረ ነው የሚያሳየውና ያው ክፍለ ሀገር ሄድን ነበረ
ያልነገርንሽ ጉዳይ ክፍለ ሀገር ቤተሰቦች ጋር ሄደን 2 ቀን 3 ቀን ክፍለ ሀገር ነበር። ያው ከወጣን በኋላ ቀጥታ ወደ ክፍለ ሀገር ነው የሄድነው። ምክንያቱም ያንቺንም ቤተሰቦች መጠየቅ የነበሩበትን ጥያቄዎች ነበሩ። በነገርሽን መሰረት ነው ቦታውን ነገርሽን ነበር፣ ግን ላንቺ መንገር ያልፈለግነው ያው በሚስጥር ምርመራችንን ማካሄድ ስለነበረብን ነውና ብዙ ነገሮች አጣርተን ነው ወደዚህ የመጣ ነውና እሷ ለምን ነው እዚህ ይዘሻት የመጣሽው? እንድትማር ብዬ ያው አጋጣሚ እኔ እዛ በሄድኩበት ሰዓት ያው ልጁና አውቃታለሁ እኔ ወደ ዩኒቨርሲቲ ከመምጣቴ በፊት። ከዛ በቃ ምንድነው የፈለኩትኝ እዛም ሲወራ ቤተሰቦቿ ትንሽ ችግር ላይ እንደሆኑ ሰማሁ፣ በቤት ቤተሰብ ጋር ሲወራ። ከዛ በቃ ለምን እኛ ጋር ትማርም ብዬ አመጣኋት። ያው ትምህርት አስገብቻት አሁንም እየተማረች ነው። አዎ ማለት እንግዲህ ቤተሰቦቿን ስናጣራ ችግር ያለባቸው ቤተሰቦች አይደሉም። የሷ ቤተሰቦች ችግር ያለባቸውማ እሷም ታውቃለች። ቤተሰቦችም ችግረኞች እንደሆኑ የሚበሉት የሚጠጡት እንደሌላቸው ታውቂያለሽ አይደል? ቤተሰቦቿ ችግር ግን የማንም ወሬ ሰምቶ እዚህ ጋር መጣው ሄጃለሁ እንዳልኩሽ ሄጄ ነው እዛ የመጣሁት። አላውቅም ወይ ይዛችኋት ከመጣችሁ በኋላ ይሁን ከዛ በፊት ይሁን ያላችሁ ሀብት አላውቅም፣ ግን በሚሄድበት ሰዓት ያየሁት እንደውም እንዴት እንደ ቤተሰብ ነው የተቀበሉኝ። እኔ የእናንተ ቤተሰብ ነኝ ብዬ ነው የእሱ ወንድም ነኝ ብዬ ነው የሄድኩት ስሄድ እና ከውጭ ነው የመጣሁት ምናምን ብዬ ብዙ ነገር አድርጌ ነው ያልገባኝ ነገር ያወራኋቸው። ያው ስለ እኔ በሄድኩኝ ሰዓት እነሱ ጋር መሄድ አልቻልኩም። ነገርኩ ለቤተሰቦቼም ቤት ምናምን ወደ እነሱ ቤት አልሄድኩም ላስተካክል። ስለዚህ ምንም የምታውቂው ነገር የለም። ደሃ ይሁኑ ሀብታም ይሁኑ ነው ያልኳት። እንዳልኩ እኔ ጋር አድራ ነው የመጣችሁ። እንዳልኩም ልብሴን የባለቤቴን ሹራብ ምናምን ይዤ ነበር፣ ዝም ጃኬቱ ምናምን እሱን ሁሉ ነው ጥዬ የመጣሁት። እዛ የባለቤትሽን ልብስ እዛ ጥለሽ ነው የመጣሽው? አዎ ብዙ ነው እሷም ምንም ሳትይዝ ነው የመጣሁት እንዳልኩ ባለፈውና ጃኬቶቹ ምናምን እዛ ገጠር በጣም ስለሚቀዘቅዝ ወፍራም ጃኬት ምናምን የእሱንም ይዤ ነበር የሄድኩት። ለምን ጃኬት ትተሽ የመጣሽው? ጃኬቱን እኮ ይዘን መተናል እኮ። ይዤ አልመጣሁም። ሹራቦቹና ጃኬቶቹን ጥዬ ነው የመጣሁት እዛ። መቼ ነው ትተሽ የመጣሽው? አንቺ ራሱ ልብስሽን መቼሽ ተቻኩለን መጣን እኮ። ዝም ብለሽ አይደል መጣሽ? እኔ ራሱ በትክክል ልብሶቼን አልያዝኩም እኮ። አዎ እኔም እኮ ልብሶቼን ትቼ ነው የመጣሁት፣ ግን እኔ እሱን ጃኬት መጣልሽን አላየሁም ነበር። እቤት እኮ ነው የጣልኩት። ምንድን ነው ችግሩ? አይ እንዴት ትተሽት መጨረሽ ብዬ ነው። አልገባኝም። እንዴ ተቻኩለን ነው ደንግጬ ስለነበረ በቃ ምንም ልብሴን በትክክል እንኳን ማዘጋጀት ቤተሰቦች ራሱ እህል ምናምን አዘጋጅተውልን ነበር እኮ። ግን በቃ በዛ ሰዓት እንኳን እህልና ሹራብ ሊይዝ ቀርቶ እኔ ነፍሴንም አላውቅም። እዚህ ስመጣ በጣም ደንግጬ። ግን እኮ ጃኬቱ አሁን እዛ ነው ያለው። ምንድን ነው የምትደናበር ማለት የተርበተበትሽ ነው? እንዴት ስትመጣ አላየሁም እኮ ብዬ ነው። እንዴ አንቺ ማታ ነው የመጣሽው? ሲጀምር ምን እንዳዘጋጀው እንኳን እኮ አላየሽም። የማታ ለነገሩ ልክ ነሽ። ምንድን ነው ማለት ደነገጥሽ? መርበት በተጀመርሽ? አይ ጃኬት ስትመጣ አላወኩም ነበር። እንዴ እንኳን እኔ እኮ አንቺ የራስሽ ልብስ ጥለሽ ነው የራሴንም ልብስ ለእሱ መድረስ ስለነበረብን ያው ልብሴንም ትቼ ነው። ከዚህ በፊት ታውቂያችሁ ነበረ ማለት እሱን ባለቤቷን? አይ እሷን ነበር የማውቃት፣ እሱን አላውቀውም። ከመጣው በኋላ ነው እሱን ያወቅኩት። ያው እንግዲህ ወደ ዋናው ጉዳይ ልንገባ ነው። ይኸውልሽ ማለት የሰማናቸው ብዙ ነገሮች አሉ። ባለቤትሽ ታሞ አዳር ምናምን ስራ እንደምትሰሪ ጥራሽ ዞር ብለሽ እንደማታዩ እየሰማን ነው። ምን ማለት ነው? አይ የሰማናቸው አንዳንድ ነገሮች አሉ። የምን ማደር ውሎዬን እንዴት እንደምመጣ ምን አይኔ ማውቅ ቼክ እንደማታረጊው እኮ ብታይ በቃ ሊያባሩ ነው። ስራ ራሱ በጣም እየቀረው ነው መሄደው ምናምን ፍቃድ አብዝቻለሁ። እንኳን ቀርቶ ቼክ ሳታረጊው ነው ቁርሱን ሳላበላ መድኃኒቱን ሳልተጠወጥቻ አላውቅም። ምክንያቱም እንዴ እኔ ቁርሱን በትክክል እየወሰደ ማለት ነው። ቁርሱ ምናምን እኮ እኔ ነኝ አብልቼው ማቋንጭ እኮ አብልቼው አታውቂም። መቼ ነው ይሄ ሆነው? አልገባኝም። ምንድነው እየተፈጠረ ያለው? አይ በቃ መወሻሸት እዚህ ጋር ምን ይሰራል? ምንድነው የምንዋሸው? ከስራም ደግሞ ልትወጪ አይደለም። ሁለተኛ ነገር ደግሞ ስራ እየሰራሽ ነው። ስራ ስሪ አትስሪ የማውቀው ነገር የለም፣ ግን እያደርሽ ምናምን ነው የምትመጪው። ለሱም እየነገርኩት ነበር። ምግብ እንኳን በቅጡ ሰርተሽለት አበልሻ ታውቂ። እኔ ነኝ ማብነሳ አይቀርም። አይ ቼክ አድርገነው ነበር ቅድም። ትንሽ ማረፍ ፈልጋለሁ ስላለን ነው ምንም እንትን አላልነው። ቆይ ግን እኔ ወደ ጸበል ይዘነው እንሄዳለን አሁን ዛሬ።
እኔ ነኝ የማበላው እኔ ነኝ እዚህ ቤቱን ስራ የምሰራው። አንድ ቀን እንኳን ሰርሽ እንኳን አታውቂ እኮ ነው ስራ ራሱ የምገባው። ምክንያቱም እቺ ልጅ ትምህርት ቤት መማር አለባት፣ ኃላፊነቴን መወጣት አለብኝ። እኔ ትምህርት ቤት እንኳን እንደሄድ እንኳን መች በቅጡ ትፈቅድልኛለሽ? ከክፍለ ሀገር ያመጣሽኝ ትማሪያለሽ ብለሽኝ ምናምን ነበር። ግን ከመጣው በኋላ ግን የቤቱን ስራ ነው የምሰራው። ባለቤትሽን ነው እየተንከባከብኩ ያለሁት። ቁርስ እንኳን አይደለም ቁርስ መቼ በቅጡ እንኳን ሲታመም እጁ ሲንቀጠቀጥ እንኳን መቼ አጉርሰሽ ታውቂያለሽ? በቃ እውነቱን እንነጋገር። እዚህ ጋር እዚህ ጋር እውነቱን ፈልጎ ነው የመጣው አይደለ? እውነቱን መነጋገር ነው ያለው። በመጀመሪያ የቤቱን ስራ ተጋግዘን ነው የምንሰራው። እንዳይረፍድባት ጠዋት ነው ቤት አጽድታ ልትወጣ ትችላለች፣ እኔ ቁርስ እሰራለሁ። ይሄ እንደ ኃላፊነት ማንም ሰው አንተ እኮ ከእህትህ ጋር ይሄን ስሪ ተባብለህ ነው የምትሰራው ቤት ውስጥ። ምንድነው ችግሩ? ያን ማድረጉ ደግሞ የሰው ልጅ አንድ ላይ እስከኖረ ድረስ ተጋግዘን ሰተን አናውቅም። ደክሞኝ እንኳን አይተሽኝ እንኳን መች አግዘሽኝ ታውቂያለሽ? እኔ ደክሞሽ አጥኚ ብዬሽ አንዴ የምትገቢው እኔ ከስራ ስመጣ እንዴት ነው የምለፋው? መች አግዘሽኝ ታውቂያለሽ? አንድ ቀን እንኳን አጥኚ ብዬ የምሰራው ነው ያለ እንዴ? ስራውን እኮ እኔ አጥንቼ አውቃለሁ። ትምህርት ቤት እንኳን መች በቅጡ ሄጄ አውቃለሁ። ባለቤትሽን ቀን ሙሉ እስኪ ተሸክሜ ነው ሙሉ ከዚህ ቤት ወጣ ትምህርት ቤት የምትሄድ ልጅ ከሆነች ትምህርት ቤት ሂድና እስኪ የቀረችበትን ቀን አንተ ራስ ጠይቅና በቃ እውነት ሰው ይመስክር። አጣርተናል። እሱን ጉዳይ አጣርተናል። ስለ ትምህርት ቤትሽ አጣርተን ነበር። እኔ ትምህርት አይደለም ቀርታ አርፍዳ እንኳን እንድትሄድ ነው እኔ ትምህርት ቤት ሁሌ እንደቀረው ነው። ወላ ጓደኞች ናቸው ቀርተሽ አታውቂም? ቀርቻ ቃለ ጓደኞች ናቸው። እንደውም አቴንዳንስ ቼክ አድርገናል። ሄደን ትምህርት ቤት ቼክ አድርገናል። ቼክም አደረጋችሁ እንዳልቀረው ነው የሚያሳየው። አቴንዳንስም ጓደኞች ናቸው ሁሌ የሚሞሉልኝ። አስተማሪ ጠርቶ አይደል እንዴ አቴንዳንስ የሚያዘው? ከመጀመሩ ነው ደግሞ እንደዚህ ጓደኞች ናቸው የሚሞሉልኝ። እኛ ትምህርት ቤት እንደዛ አይደለም። ስሚ ሲጠራ ቤት እያሉ ነው እነሱ። አቤት አይደለም እየሄዱ ጓደኞች የሚሞሉልኝ ክላስ ውስጥ ነው ሁሌ የሚሞላው። ምን ማለት ነው? ይቀመጣል፣ ወረቀት ይቀመጣል። የት ሄደሽ ከዚህ ቤት ወጣሽ? የት ሄደሽ ነው? እነሱ እኔ እዚህ ነው የምውለው። እዚህ ከባልሽ ጋር መቼ ነው ሳቅለሽኝ ታውቂያለሽ? መጥቼ እኮ ምሳውን አብልቼው የምሄደው እንኳን ቁርሱን አብልቼ መጥቼ ምሳውን አብልቼው የምሄደው ሁለት ቀን አንድ ቀን እያደርሻ እንደዚህ ቤት የምትገቢ ለምን ተዋሻለሽ? አደርኩኝ ነው ጭንጭ አንድ በሉልኝ። ምን ፈልገሽ ነው አንቺ? ምን ለነገር እኮ የሰው ልጅ እኮ እውነቱን ሲናገሩበት ያንጨረጨራል። ነው የቱን እውነት? እኔ እስከዛሬ በቃ በውስጥ የደበኩት እውነት ይሄ ነው። በቃ ጭራሽ ደብቃሽልኝ። አዎ ባልሽ ራሱ እንዲታመም ያደረግሽው አንቺ ነሽ። ጎሽ እንዴት ማለት? አንቺ ምንድነው ያልሽው ዛሬ ቀን? ጭራሽ ባሌንማ እውነት ነው። መታወሩን ግን ታውቂያለሽ? መታወሩን ታውቂያለሽ? ስነ ስርዓት ይኑርሽ። በቃሽ አንቺሽ ለዚህ በቃሽ። እንደ እህት ስላየሁሽ ነው። ምንም ነገር ዝም ብዬ ያለፍኩ እንደ እህት ብታይኝማ እንደዚህ ባላሰቃየሽኝ ነበር። ምንድነው? መቼ ተሰቃይሽ? በምን ተሰቃይሽ? እስኪ እዚህ ቤትሽ መጥተሽ እስኪ በዚህ ተሰቃየው በይኝ። ስራም ሰራው እኔ ነኝ። ምግብ በሰዓት ያልበላም። ትምህርት ቤት እየተማርኩኝ አይደለም። እስኪ አንድ ጥያቄ ልጠይቅሽ። እኔ ቤት ታገኛት እሷን ነው አይደል? እስኪ የተቆለፈ ምግብ አሳይኝ። ሂድና እስቲ አሳይኝ የተቆለፈ ምግብ። እሺ እኔ አንድ ጥያቄ ልጠይቅሽ። ስሚ አንቺ ያለ ሰዓት በይ የምትይ የተመስገን ባለቤት አንድ ጥያቄ ልጠይቅሽ። እኔ ጃኬቱን የት ነበር ያስቀመጥሽው? የባለቤትሽን ጃኬት እዛው ቤት ነው። ከነሱ ቤት የመጣ ሰው ነበር እሷ ላይ ያደርሳት። ከዛ በቃ አቶ አብርሃም። አመሰግናለሁ። አቶ አብርሃም አብሮሽ የመጣው አቶ አብርሃም አልነበረ? በቃ እዚህ ይቀመጥ እሱ ነበርና እነዚህ ጃኬቶች ይቀመጡ እዚህ። ያው ቤተሰብ ትንሽ ማለት ጃኬቱ ታዲያ ለሱ ለመስጠት ለምን አስፈልገ? እዛ ቤት ውስጥ አንድ ልብስ የለም፣ የሷ ልብስ የለም፣ ያንቺ ባለቤትሽ ልብስ የኔ ነው ብሎ ይዞት ሄዷል። ከዛ እኔ ምንም ማውቀው ነገር የለም። እኔ ምንም ችግር የለም። ለሰው ለማቀበል አይደለም ይልበሳው። እኔ ምንም ባለቤት እነዚህ ልብሶች የሄዱት ስሚኝ እነዚህ ልብሶች የሄዱት አንቺ እዚህ ቤት ከመምጣትሽ ባለቤትሽ ታሟል የሚለው መርዶ ከመስማትሽ በፊት እነዛ ልብሶች ይዟቸው ሄዱ። ሲጀመር በተለይ የሆነ አረንጓዴ ጃኬት አላየሁትም። እኔ አሁንም ካንተ ፊት እየጠየቅኳት ነው። የምን ጃኬት አስቀምጠሻል ብዬ አንተ ፊት እየጠየቅኳት ነው። አንድ አረንጓዴ ጃኬትና አንድ ሸሚዝ ጭራሽ መንገድ ላይ ተጥሎ ተገኝቷል። ማለት ማን ነው ደነገጥሽ? አይ ማን ነው ሊጥለው የሚችለው? ምን ከቤት አውጥቶ ጥለውት ነው ይሆናል ወይ? አንድ ሸሚዝ ላሳይሻ። የት ነው የምታሳያት? ማለት እንዴ ይሄ ሸሚዝ ታውቂዋለሽ? አዎ የባለቤቴ ሸሚዝ ነው። ከየት ልታመጣው ቻልክ? እንዴት ልታመጣው? አይ እንዴት ልታመጣው ቻልክ ብዬ እኮ ሲጀመር ለምን ትነካዋለህ? ለምን አታስቀምጠውም እዛ ጋር? ለምን ትነካዋለህ ማለት? አዎ ለምን ትነካዋለህ እኮ ከየት ታገኙታለህ? እዚህ ጋር ይችላል ታጥሯል ብለህ ይፈርታ ይሻላ። የተቀደደው? አዎ የተቀደደው ምን አይጥ በልቶስ ነው? እዛ ምን ነው? መንገድ ላይ ነው የተገኘው። መንገድ ላይ ተገኝቶ ይሄው እዚህ ጋር በቅርጽ ነው፣ በስነ ስርዓት ነው። ያው ክፍለ ሀገር በልቶት ወይ ማለቅ አይደለም። ይሄ ደግሞ እኮ ያይጥም አይደለም፣ እንደዚህ በስነ አዲስ ጃኬት አዲስ ሸሚዝ ነው ማለት ይሄ ብዙ ያለቀ ጃኬት አይደለም፣ ሸሚዝ አይደለም።
ይኸው በስነ ስርዓት በእጅ በቢላ ይሁን በመላጭን በመቀስን አይታወቅም። ይኸው በስነ ስርዓት ነው የተቀደደው። ይቅርታ በእጅ ራሱ መንካት አልነበረብኝ። ለምን እንደዛ አስቀምጠሽ አይደል የመጣሽው? የሆነ ቦታ በቃ ወይ የሆነ ሰው አንስቶት ጥሎትም ሊሆን ይችላል። ስነ ስርዓት ነው። እኔ ግን ያልገባኝ እና አረንጓዴው ጃኬትም አለ ግን ይሄኛው እንሰላለም ያው ሲጀመር አንተ ወርቆ እንዴት ልታገኘው? እኔ ያልገባኝ ምን ነው ተርበተበት እንዴ? አይ እኔ እኮ ገርሞኝ እኮ ነው። እንዴት እሱ አስቀምጫለሁ አለች፣ አንተ ደግሞ ተጥሏል አልከ። እንዴት ልታገኘው? አንድ ጊዜ እስኪ ቆይ ተረጋጉ እንዴ። ቆይ እኔ ግን ያልገባኝ ነገር ይሄ ጃኬት ተጨማሪ ነገር ልንገርሽ። ከቤት ወጥቶ ሊጣል ቻለ ነው። አንድ ተጨማሪ ነገር ልንገራችሁ። ከክፍለ ሀገር መጣች አይደል? እቺ ልጅ ይዘሻት ከመጣች በኋላ ተመልሳ ታውቃለች ወደ ቤተሰቡ? አይ ዳታቅ ማለትም ለምን ሄዳለሁ በቃ እኔ ሁሉ ማር ነው አንተ የመጣችና ትምህርት ቤት እየተማረች ስለሆነ ክረምት ላይ ትሄዳለች ብዬ ነው የሚያስበው እኮ። ለ3 ቀን ያህል ትምህርት ቤት ነኝ እያለች ግን የተመዘገበች ሰሞን ወደ ክፍለ ሀገር ነበር ተመልሳ። ይሄ ደግሞ ምን ማለት ነው? እኔ ከዚህ ቤት ተመልሳ ሄዳ ይሄ አብርሃም የተባለውን ግለሰብ ሳገኝ ነበር። ምን ልትሰራ? ማን ነው አብርሃም? ይሄው አብርሃም የሚባል ሰው የኔ አላውቅም። ይሄ ፎቶ ታዲያ ማን ነው? አብርሃም ጋር ናችሁ? እኔ ምን አውቃለሁ? ሰው ያታውቂው ማንቺ? እኔ አላውቀውም። ሌላ ተጨማሪ ነገር ላሳይሽ። ይዞሽ የመጣው ይሄ አይደል እንዴ? እንዴት ነው የማታውቂው? እኔ አላውቀውም። አብርሃም ብለሽ እቤት ይዞሽ የመጣው እሱ አይደል? ይሄ አይደለም። እኔ ሌላ ሰው ነው ይዞኝ የመጣው። ጉድ ፈላ። እቺ ልጅ ምን እየሆነሽ ነው ዛሬ? እኔ ምን አንቺ ምን እየሆነሽ ነው ያለሽው? ሌላ ተጨማሪ ነገር ላሳያችሁ። ሌላ ሰው ይዞኝ ይሄን ስለዚህ ሸሚዝ እኔ አዞረብኝ። በትክክል ያደረኩት ነው ነገር አቃለሁ። አንቺ ነኝ ተለጠፈ። በቃሽ፣ ይበቃሻል። ኧረ በእናትህ ዝም በይ እንዴ! እኔ ምንም ቢሆን ቤተሰቦችሽን ብዬ ነው ዝም ያልኩት እስካሁንም። ይበቃል። እኔ ደግሞ ለዚህ ለባልሽ ስል ነው እስከዛሬ ዝም ያልኩት። በቃሽ፣ ለባልሽ ያልኩት ጎዳና ትጠዋለሽ ብዬ ነው ዝም ያልኩት። ጎዳና ትጠዋለሽ ማለት አባ ምን ይታወቃል? ያሰምቹም እሷ ናት እኮ። እሺ ሌላ የምትሰሪው ስራ አለ? ሌላ ገቢ አለሽ? ምንም የምሰራው ነገር የለኝም። ገቢ አላት? ሌላ ገንዘብ ምናምን ትወጣላችሁ? በቃ እንዴ ትራንስፖርት ምናምን ነው በቃ። በእግሯ እንዳትመላለስ ብለ የሆነ ነገር አለ። ትራንስፖርት ብቻ ማለት ነው። እኔ ሁሌ በእግሬ አንድ የምሄደው። እሺ ይሄ ገንዘብ የማን ነው? ይሄ ማን ነው? እዚህ አካውንት ይሄ አካውንት በማን ስም? ማን ነው? ምን አውቃለሁ? የኔ አይነስም ተርሲት ተካልኝ። ይሄው እኮ ሌላ ታዲያ ተርሲት ተካልኝ። ፎቶዋ ምናምን አለ። ምንድነው ይሄ? ይሄ እኮ በኔ እኮ ይሄ ሁሉ ብር ይሆናል። አልገባ። ይሄ ምንድነው? እኔ ምን አውቃለሁ? እኔ ገንዘብ አይደለም። ይሄ እኮ ያንቺ ፎቶ ነው። ያንቺ ፎቶ አይደለም። ይሄው አካውንት ውስጥ ያለው ብር ይኸውልሽ። ምን አይነት ድርቅና ነው አንቺ? ይሄ ያንቺ አካውንት አይደለም። ይሄን የራስሽ ነሽ። በእኔ ስም አውቅሽ ሌላ አካውንት ይከፈልሽ። ባንቺ ስም? አዎ ይሄው አካውንት ውስጥ ያለው ይሄ ሁሉ ገንዘብ ከየት መጣ? ሁሉ ገንዘብ አካውንትሽ ውስጥ ያለው ይሄ ሁሉ ገንዘብ ተናገሪ። ምንድነው ይሄ? ሌላውን ታዩ ተናገሪ። ያንቺ አይደለማ። ይኸውልሽ ትራንስፈሪው ለአብርሃም ፋንታሁን 700 ሺህ ብር ትራንስፈር ተደርጓል። ምንድነው ላይ እየተካሄደ ያለው ነገር ምንድነው? አንቺ እስኪ ተናገሪ። በተናገሪ ነው ነዛ ትክስቴን እያስጨረሽ ነው። ተናገሪ። ምንድነው ይሄ? እኔ ምንም አውቀው ነገር የለም። ራሷ አንቺ እኔ ትራንስፈር ያደረገችው እኔ ምንም አውቀው ነገር የለም። ሰሚኛለሽ? ባንቺ ፊርማ እሷ ነች ትራንስፈር ያደረገችው? አዎ እሷ ትሆናለች። ይኸውሽ ባንክ ገብተሽ የፈረምሽበት ይኸው ደረሰኝ። እኔ ምን አውቃለሁ? እሷ ናት የፈረመችው። ማዘዣው ባንክ ገብተሽ ከአንቺ ውጪ ነገር የለም። ባንክ ሌባ እያልሽ ነው? እሷ ይሄኔ በኔ ስም ፎቶ ነው። አንቺ ደረቅ ተናገሪ። ዞር በይ በእናትሽ። ይሄው 700 ሺህ ብር ትራንስፈር ስታረጊ ይሄው በዚህ ማዘዣ ነው። በቃ ደግሞ ቋም አደረኩት። እሳይ ደግ አደረኩት። ምንድነው ያደረኩት? ይሄ ምንድነው? ተናገሪ። 700 ሺህ ብር ከየት አመጣሽ? ከየት ነው ያመጣሽው? እንደውም ልንገርሽ ባልሽን የሚያሳመንኩት እኔ ራሴ ነኝ። ምን ማለት ነው ደግሞ ይሄ? ማለት አዎ እንዲታመም ያደረኩት እኔ ነኝ። ምን አድርገሽ ነው እንድታመም ያደረኩት? ደርሰንብሻል እኛ። አልገባኝም። ምን አድርገሽ ነው እንዲሆን ያደረግሽው? በቃ አደረኩት። በቃ እንድታመም አደረኩት። የተቀደደው ሸሚዝ የማን ነው? እኔ ነኝ የቀደድኩት። ለምን ሸሚዙን ዘቃልሽበት ሰዓት እንደውም በቃ እውነቱን መቼ መጣሽ ነው የሁሉ ነገር ያደረግሽው? ያልገባኝ የዛን ተመልሼ ሄጄ ነበር። እሱ እኮ ብሎሻል ቅድም። በቃ ተመልሼ ሄድኩኝ። ሸሚዙን ዘተተሹ ነበር ስታይ እያየሁሽ ነበር። ይሄ ሰው እኮ መጀመሪያ ነው ተሞች ልጅ ወደዛ ታመጣ በፊት ምንድነው ነገሩ? ይሄ ሸሚዝና ይሄ ጃኬት ከአንቺ እጅ የተለየው አንቺ እዚህ ሰዓት መጨበፍ ነው። ገና እንደሄድሽ ጀምሮ ነው ሸሚዙንና ጃኬቱን የወሰዱት። አረንጓዴ ጃኬትና ያሳየሽን ሸሚዝ ወዲያውኑ ነበር የተወሰዱት። ይህንንም ከራስሽ ቤተሰቦችና እዛ አካባቢ ከነበሩ ሰዎች የሰማሁት መረጃ ነው። ምክንያቱም እዛ ሄድሽ ሰዓት ላይ ሌባ አልገባም እናንተ ግቢ ውስጥ? ገብቷል። አዎ ሌባ ገብቶ ነበር። የገባው ደግሞ ሌባ ሳይሆን የገዛ ጓደኛዋ አብርሃም ነበር። አሁን በፖሊስ ቁጥጥር ስር ነው የሚገኘው አብርሃም። እሺ እኮ ምን ያደረጉት ሸሚዙ ላይ? ሸሚዙንማ ቀደው እንግዲህ ያደረጉትን አድርገዋል። በቃ አስደግሜበታል። አንቺ እኔ ባል ነኝ ተንገው አሁን ባል ላይ ነው የምታደርጊው? ዞር በል አንተ ዞር
በል ተረጋጋ። አንቺ እኔን ባስተማርኩ በረዳው እሰራልሻለሁ አንቺ ላይ እኔ አንቺ በረዳው ነው እንደምታረጊው ምንድን ነው እየሆነ ያለው? ያዝልኝ ምንድን ነው እየሆነ ያለው? ኑ አግዙኝ አንዴ። ምንድን ነው እየሆነ ያለው እንዴ? ተመስገን ኑ አንዴ ኑ አግዙኝ። ተመስገን